ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች እንደምሰንብታችኋል። ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አውደ ትሩፋት መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዲህ አያት ዞን 2 መንገድ 3 ተገኝተናል። እዚህ የመጣንበትም ዓላማ ቶራ የበጎ አድራጎት ድርጅት እንግዲህ ይህ ቶራ ሁላችንም እንደምናውቀው ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ በበረሃ ያጠባች ያሳደገችው እንስሳ ነው። ከሱ ጋር ምን ያገናኘዋል የሚለውን በመርሃ ግብራችን በስፋት እንዳስሳለን። ድርጅቱ ምን እየሰራ ነው፣ ቶራ ማን ነው የሚለውን በስፋት የምንቃኝ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ እንኳን በሰላም መጣችሁ። የኛ ምንለው ሚዲያ ነውና በመምጣታችሁ እጅግ በጣም ደስ ብሎናል። ከስሙ ስንጀምር ቶራ የበጎ አድራጎት ነው የሚባለው። በቀደም ሲል በማህበረ ዮሐንስ ለ30 ዓመት የቆየ መንፈሳዊ ማህበር አለና ይሄ ማህበር ከሚያርጋቸው መንፈሳዊ ስራዎች በተጨማሪ በየቤቱ በየካባቢው የሚኖር በበዓላቶች ውስጥ ወቅት ላይ ጠብቆ ድጋፍ የሚያስፈልጋቸው ቤተሰብ ድጋፍ ሲያደርግ ቆይቶ የበጎ አድራጎት ሌጋሊ በሆነ መንገድ ፎርማሊ በሆነ መንገድ በ2012 ዓመተ ምህረት መጋቢት 25 የዛሬ 5 ዓመት ማለት ነው ቦርድ መር በሆነ መንገድ የተመሰረተ ነው። ስለዚህ ቶራ ስንል ያው በዋናነት አጥቢ በእስራኤል ሀገር የምትገኝ የበረሃ አጥቢ እንስሳ ናት። ይህች እንስሳ ያጠባች ካሳደጋቸው በታሪክ ውስጥ ላይ ወይም በድርሳናት ውስጥ ላይ ከምናገኘው አንዱ ለመጥምቁ ዮሐንስ ያጠባች ያሳደገች ናት። ስለዚህ መነሻውንም የመጥምቁ ዮሐንስ ስለሆነ በዛ መሰረት ተደርጎ ነው እሷን ሞዴል አድርጎ የተወሰደው ማለት ነው። ቦርድ መርና በ11 ሰዎች መስራቾች የተመሰረተ በህፃናትና በእናቶች ዙሪያ ላይ የሚሰራ አገር በቀል ተቋም ነው ማለት ነው። የመጀመሪያ 7 ልጅ ከዛ ኋላ 5 ልጅ ከዛ ኋላ 3 ልጅ ከዛ ኋላ 5 ልጅ በአጠቃላይ 20 ልጆች በተለያዩ ምክንያት ወላጆቻቸውን ያጡ ህፃናቶች ከመንግስት ተቀብሎ እዚህ አሁን ባለንበት ቦታ ላይ በግሩፕ ሆም ሲስተም ወይም ቅድም እንዳልኩ ቤተሰባዊ ተኮር በሆነ መንገድ እያሳደገ ይገኛል። ከ20 ልጆቹ ውስጥ ላይ 15 ልጆች በግል ትምህርት ቤት እየተማሩ ናቸው። 5ቱ ያው ገና ጨቅላ ስለሆኑ እድሜያቸው ለትምህርት ስላልደረሰ ገና ትምህርት ቤት አልጀመሩም። ብዙ ጊዜ ለልጆች ወይም ለአንድ ቤተሰብ የሚያስፈልገው ነገር ከተደረገለት በኋላ የማይመለስ የማይሞላ ነገር አለ። አይደንቲቲ ጥያቄዎች አሉ። እኔ ማን ነኝ፣ ምንድነኝ፣ ከየት ነው የመጣሁት የሚሉት ነገሮች እነዚህ በቀላሉ የማይመለሱ ነገር ናቸው ወይም መሙላት የማንችላቸው ነገሮች ናቸውና ስለዚህ ቶራም በተጨማሪ የአባትነት የእናትነትን ቫልዩ ባይሰጡ እንኳን ቤተሰብ እንዲኖራቸው አክስት አጎት እንደሚባል ልክ እንደ ኢትዮጵያዊነታችን ያሉት ነገሮችን እንደ አንድ ቤተሰብ ተኮር የሆነ ነገሮች እንዲኖራቸው ያን ስራ ይሰራል። ስለዚህ በተቻለ መጠን ለልጆቻችን ልደታቸው ግምታዊ የሆነ ጊዜ አላቸው፣ ግምታዊ የሆነ ወቅት አላቸው። ልደታቸው የማክበር ስራ አለ። በዛ ውስጥ ላይ እንደ ቤተሰብ ተሰብስቦ ከነሱ ጋር ልደት ማክበር፣ በዓላቶች ሲመጡ በዋዜማው በማግስቱ ከነሱ ጋር አብሮ በዓላቶችን የማሳለፍ ስራ የቤተሰብነት ፍቅር የመሙላት ስራ ያከናውናል። በተለይ ህፃናቶቹ የእናት ጡት ሳያገኙ ያደጉ ልጆች ናቸው። ስለዚህ የእናት ጡት አለማግኘት ራሱ ከፍተኛ የሆነ በእድገታቸው ውስጥ ላይ ከፍተኛ የሆነ ጉድለት አለውና ስለዚህ ቮለንተሪስ በሆኑ 2 ዶክተሮች ላይ እየተመሩ እድገታቸው ቼክ እየተደረገ የሚያስፈልጋቸው የተመጣጠነ ምግብ ይሄ በልጅነታቸው የተጎዱት ነገር ሊሞላላቸው የሚችል ነገር ድጋፍ እየተደረገ አመጋገብ ይጠቀማሉ። ከዛ ባሻገር በማዕከል ገብተው በማዕከል ዝም ብሎ ማደግ ብቻ ሳይሆን እንደ ማንንም ኢትዮጵያ ወይም እንደ ማንንም ማህበረሰብ ውስጥ ላይ ወደ ውጭ ወጥተው ከማህበረሰቡ ጋር አብሮ ኢንጆይ የሚያደርጉበት ከማህበረሰቡ ጋር አብሮ የሚቀላቀሉበት ከማህበረሰቡ ጋር አብሮ እነዚህ ሶሻል ላይፍ የምንላቸው ነገሮች ላይ ሼር የሚደራረጉበት መንገዶች አሉ። ስለዚህ ይህን ፎቶ የሚያሳይ ለምሳሌ ውጭ ወጥተው ልክ እንደ ልጆቻችን ወላጆችም ወይም እዚህ ያሉትም ሰራተኞችም ይዟቸው በመውጣት አብረው የውጭንም ህይወት ምን እንደሚመስል ወይም ከነሱ ጋር አብረው እንዴት እንደሚዝናኑ እንዴት እንደሚወጡ የሚያሳይ ፎቶግራፍ ነው ማለት ነው። ከዛ ባሻገር ከምንም በላይ ትልቅ ነገር ሞግዚቶች ላይ ስራ መሰራት አለበት። ፍቅር የሌላት እናት ለልጇ ፍቅር መስጠታችን። ስለዚህ ሞግዚቶቹ ደግሞ በዋናነት ራሳቸው ፍቅር ሊኖራቸው ይገባል። ፍቅር ሲኖራቸው ነው ለነዚህ ህፃናቶችም ፍቅር መስጠት የሚችሉና ከሚበላ ከሚጠጣ በላይ ፍቅር መስጠት ወይም የቤተሰብን ወግ መስጠት የሚባል ነገር አለና ሞግዚቶቹ በተቻለ መጠን የመጀመሪያው ስራ ያው
የእናትነት የልጆች ፍቅርነት ስሜት ያላቸው እንዲሆኑ ከዛ ባሻገር ደግሞ የሞግዚትነት ስልጠና ወይም ክህሎት ያላቸው እንዲሆኑ ከሌላቸውም በቶራ በኩል ተዘጋጅቶላቸው ስልጠና እንዲወስዱ ተደርገው ወደ ስራ የሚገቡ ናቸውና ከሰለጠኑ በኋላና ከልጆቻቸው ጋር ያለው ቁርኝት ወይ ሞግዚቶችና ልጆቹ ጋር ያለው ቁርኝት ምን እንደሚመስል ለማሳየት ነው። ከዛ ባሻገር ቅድም እንደተናገርኩት ከ20 ልጆቹ 15 ልጆች 15 ልጆች በትምህርት ቤት በግል ትምህርት ቤት እየተማሩ ያሉ ናቸው። ከዛ ባሻገር ቅድም እንዳልኳችሁ ግሬድ ላይ ያሉት ልጆች የሚያሳይ ነው። እነዚህ ግሬድ ላይ ካሉት ልጆች ውስጥ ላይ ምናልባት ከነዚህ ውስጥ ላይ ሶስቱም የአንድ አባትና እናት ልጆች ናቸው። እነዚህ ሶስቱም ማለት ነው። ከሶስቱም ሁለቱም መንቲዎች ናቸው። አባታቸው አይታወቅም፣ እናታቸው ግን ያው በህይወት የለችም። ቤተሰብ ያላቸውም በረንዳ ላይ ላስቲክ ቤት ሰርተው ሲኖሩ የነበሩና እናታቸው ስታርፍ ከዛ ላይ በመንግስት ወደኛ የመጡ ናቸውና እነዚህ በግሬድ ሌቭል ላይ ያሉት ከ3 እስከ 8 ያሉት ልጆች የምንላቸው ነው። ምናልባት እዚህ ጋር በርካታ የሆነ እንትን ስታዩት ለኛ ልጆች ብቻ የሚሰጥ ደብተር አይደለም። ቶራ ከነዚህ 20 ልጆች ባሻገር ከጀርባ 58 ልጆች በስፖንሰርሺፕ የሚሰራቸው ከናቶቻቸው ከ30 እናቶቻቸው ጋር አብረው የሚኖሩ 58 ልጆች አሉና ከነዚህ ውስጥ ላይ ለትምህርት የደረሱትን የትምህርት ቁሳቁሶችን ድጋፍ ያደርጋልና ይሄን ከኢትዮ ቴሌኮም እናገኘው በየአመቱ ለነዚህ ልጆች የሚደርስ ጭምር ነው የሚሆነው። ከዛ ባሻገር ያው ውጭ ወጥተው ቅድም እንዳሳያችሁ እዛው ላይ ወጥተው እንደሚመገቡሉ ውጭ ወጥተውም በየሞሎቹ ምናምን ልክ እንደ አንድ ጥሩ ኑሮ ውስጥ ላይ የሚኖሩት ልጆች ውስጥ ላይ ሲዝናኑ የሚያሳይ ነው ማለት ነው። በሁለተኛ የሥራ ዘርፍ የሚሰራው ቶራ በእናቶች ዙሪያ ነው። እነዚህ እናቶች በችግር ምክንያት ራሳቸውንም ልጆቻቸውንም ወደ ጎዳና ከመውጣታቸው በፊት ቀድሞ የመታደግ ስራ የሚሰራ ስራ ነው። ስለዚህ መጀመሪያ የተደረጉት ከኛ በለሚኩራ ክፍለ ከተማ ስር ስለምንገኝ በለሚኩራ ክፍለ ከተማ ስር ካሉት 10 ወረዳዎች የችግሮች ተብለው ተለይተው መጥተው እኛ ጋር ኮሙኒኬት ያደርጉ ናቸው። ስለዚህ መጀመሪያ ያደረግንላቸው ነገሮች ምንድነው? በየወሩ ቋሚ የሆነ ፓስታ፣ መኮረኒ፣ ፍርኖ ዱቄት፣ የገላ እና የልብስ ሳሙና የጽዳት እቃዎችን በየወሩ አስቤዛው ጠብቆ ይሄ አመት በዓል ጠብቆ የሚሰራ ሳይሆን በየወሩ ፊክስድ በሆነ ቋሚ በሆነ መንገድ ለሁለት አመት የመስራት ስራ ላይ የሚሰራ ስራ ነው። ከዛ ወደ ማዕከሉ ሲመጣም የምገባ ስርዓት ይከናወናል። ስለዚህ እነዚህ እናቶች እና ልጆቻቸው ለሁለት አመት ሳይቋረጥ በየወሩ አስቤዛ የመስጠት ስራ ከሰራን በኋላ መንፈሱ ስናየው ግን ተረጅነትን የማስቀጠል ስራ ነው የሚሆነው። ምክንያቱም ሁሌ አሁንም በየወሩ እየመጡ ያው በቂ ባልሆነች አስቤዛ ላይ ያቺ አስቤዛ እየወሰዱ መቀጠል ማለት ነውና ያ ሁሌ አሁንም ከችግር የማያስወጣ መንገድ ሆኖ ስላገኘ ነው። ከዛ በተሻለ መንገድ ራሳቸው የሚችሉበት መንገድ ፕሮጀክት ቀርጾ ፈንድ በማፈላለግ ምናልባት እነዚህ እናቶች ራሳቸውን ችለው ስራ የሚጀምሩበት መንገድ ለመስራት ሰራናል። ስለዚህ መጀመሪያ ያደረግነው ነገር ምንድነው? የእናቶችን ችግር ምን እንደሚመስል ለመስራት ያላቸው ኢንተረስቲንግ ምን እንደሚመስል ቢሰሩስ በምን ዘርፍ ላይ መስራት እንደሚችሉ በማለት የአሰስመንት ስራ ነው አስቀድመን የሰራ ነው ማለት ነው። የመስራት ፍላጎታቸው ካወቅን በኋላ በምን ዘርፍ ላይ ሊሰሩ እንደሚፈልጉ ካወቅን በኋላ በቀጥታ ያነቃቂ ወይም ላይፍ ስኪል የምንለውን ትሬኒንግ እንዲወስዱ ማድረግ ነው ያደረገው። የማነቃቀት ትሬኒንግ ከተሰጠ በኋላ ከዛ ኋላ የኢንተርፕረነርሺፕ ለነሱ በሚመጥን የንግድ ዘርፍ ላይ መሰረታዊ ንግድ ዘርፎች ላይ ትሬኒንግ እንዲወስዱና እነዚህ ተከታታይ የሆኑት 3 እና 4 አይነት ትሬኒንጎች ከወሰዱ በኋላ ኦልሞስት ለስልጠናው ለስራው ብቁ ሆኖ ካገኘናቸው በኋላ ለነዚህ እናቶች ለልጆቻቸው ማቆያ የሚሆን ዴከር ወይም የህፃናት ማቆያ የምንለው ሶስተኛ ዘርፍ ሰራን ማለት ነው። ጧት መተው እናቶች እዚህ ልጆቻቸው ያስቀምጣሉ። ሙሉ ቀን እዚህ ጋር ማዕከሉ ላይ ይቆያሉ። አስፈላጊ የምግብም ሁሉ ነገር የሚያስፈልጋቸው ነገር እዚህ ቶራ ላይ ያገኛሉ። ስራቸው ሰርተው ሲጨርሱ ደግሞ ወደ ቤታቸው ሲመለሱ ማታ ላይ አመሻሽ ላይ ልጆቻቸው ፒክ አድርገው የሚሄዱበት ሶስተኛ ዘርፍ የዴከር ነው። ስለዚህ ልጆቻቸው እዚህ ጋር ሲቆዩ ቀጥሎ ያደረግነው ምንድነው? እናቶች በሰባት ዘርፍ ለይቶ ማስቀመጥ ወደ ስራ ሲገቡ ማለት ነው። ስለዚህ በዶሮ እርባታ፣ በእንጀራ መጋገር፣ በሻይ ቡና፣ በጉሊት ስራ፣ በሳምቡሳ አዘጋጃጀት፣ በባልትና አዘጋጃጀት፣ በልብስና ጫማ ሸቀጣ ሸቀጥ ሽያጭ በተለያዩ ሰባት ዘርፎች ውስጥ ላይ
ከተመደቡ በኋላ በፍላጎታቸው ምክንያቱም ፍላጎት የሌለው ቢዝነስ ችግር ስላለው ማለት ነውና ፍላጎታቸው ላይ ተኮር አድርጎ እሱ ላይ ስልጠናት ከተሰጣቸው በኋላ በገበያ ላይ ራሳቸው ጭምር ተገኝቶ ግዢ ፈጽሞ ይህንን እቃዎች በየዘርፋቸው አግኝተው ወደ ስራ እንዲሰማሩ አድርገናቸዋል። ሌላው ተጨማሪ ነገር ያደረግናቸው ግን ቆጣቢ እንዲሆኑ ብዙ ጊዜ እንደዚህ አይነት ፕሮጀክት ሲሰራ በተለይ የአይጂኤ ፕሮጀክት ሲሰራ አክቲቭ አይሆኑም እናቶች ይሰለጥናሉ የሚያስፈልጋቸው ነገር ይሰጣቸዋል ወደ ስራ ከገቡ በኋላ ግን ውጤታማ አይሆኑም በብዙ ጊዜ የምናየው ክፍተት አንዱ እሱ ነው የሚፈልገውን ያክል ውጤታማ አይሆኑ እናቶች አናይምና ስለዚህ ቶራ ያደረገው ነገር ምንድነው አንድ ቁጠባ እንዲጀምሩ ራሱ በአቢሲኒያ ባንክ ኮሙኒኬት በማድረግ ቁጠባ 30 እናቶቹ በአቢሲኒያ ባንክ ደብተር እንዲከፍትላቸው ነው ያደረገው ስለዚህ ገንዘባቸው እዛ ውስጥ ላይ እንዲቆጥቡና መነሻ ቁጠባና መነሻ ስራ ማስከያጃም ገንዘብ ራሱ ወደ ባንክ ገቢ ያደርገላቸው ማለት ነው በቀጣይ ቶራ ቻሪቲ ኔክስት ፕሮጀክት ብሎ የ2 አመት ፕላን አድርጓል ይህን የ2 አመት ከተለያዩ ከፈንድ አድራጊ ድርጅቶች እንደዚሁም ደግሞ ከመእመኑ ከወገኑ የሚያገኘውን ገንዘብ በማሰባሰብና ራሱንም ተጨማሪ የገቢ ምንጭ በመፍጠር ፕሮጀክት ለመስራት አቅቷል ስለዚህ አንዱ ያሰበው አሁንም በተለያዩ ምክንያት ወላጆቻቸው ያጡና የተጎዱ ልጆች ኦርፋን ኤንድ ቫለንሲየን ሲስተም ይባል በሁለት ሲስተም 10 ልጆች ወላጆቻቸው ያጡ በአንድ ሌላ ግሩፕም ከዚህ ውጭ ሌላ ግሩፕም ክሬት በማድረግ ሌላ ግሩፕም በመፍጠር 10 ልጆች ከመንግስት ተቀብሎ ለማሳደግ አንዱን ፕላን አድርጓል አሁንም በዚህ በህፃናቶች ዙሪያ ላይ ደግሞ አዶፕሽን ስራዎች ላይ ለመስራት አስቧል ምክንያቱም የመጀመሪያ ተመራጭ ለልጆችና ምቹ ተብሎ የሚታመንበት አሁንም የጉድፈቻ ስራ ነው ምክንያቱም ጉድፈቻ አንድ ልጅ በአንድ ቤተሰብ ውስጥ ላይ ነው የሚኖረው ቀጥሎ ከጉድፈቻ ቀጥሎ ተመራጭ የምንለው ግሩፕ ሆም ሲስተም ነው ቢያንስ 10 ቤተሰብ አንድ አካባቢ ላይ ያድጋሉ ከዛው ቀጥሎ ያለው ግን ተቋም ያን ያክል ያው ከበረንዳ ይሻላል ነው እንጂ በስነ ልቦና የሚፈጥረው ተጽዕኖ በጣም ከባድ ነውና ብዙ ጊዜ ተመራጭ አይደለም ይሄ የቸገረኝ አይነት ሲስተም የሚያስከድ ነው ስለዚህ በተቻለ መጠን የግሩፕ ሆም የ5 አመት የሥራ ልምድ አለው ቀጣይ በዚህ 5 አመት ውስጥ ላይ ሂደት ውስጥ ላይ ያገኘው ያካበተው ልምድ አለ ያን ተመርኩዞ ደግሞ የአዶፕሽን ስራ ለመስራት በህፃናቶች ፕሮጀክት ወይም በህፃናቶች ዘርፍ ውስጥ ላይ ሁለቱም ለመስራት በቀጣይ 2 አመት ፕሮጀክቱን ፕላን አድርጓል ማለት ነው ሌላ ሁለተኛ እነዚህ 30 እናቶች ምክንያቱም እናቶች ላይ መስራት አስቀድሞ ልጆችን ወደ ጎዳና እንዳይወጡ መታደግ ማለት ነውና እናት ካልቸገራት በስተቀር ልጆቿን አጥልም ስለዚህ ልጆችንም ለመታደግ እናቶችም ለመታደግ አሁንም በሰፊ በእናቶች ዙሪያ ላይ መሰራት አለበት ብሎ ያምናል ቶራ ስለዚህ ለዛም ከባለፈው 5 አመት ሂደት ውስጥ ላይ እነዛ 30 እናቶች ላይ ያየው ልምድ መነሻ አድርጎ በቀጣይ 2 አመት ውስጥ ላይ በአጭር ማለት ነው 60 እናቶችን አሰልጥኖ አሁንም ወደ ስራ የማስገባት ስራ 60 እናቶች ውስጥ ላይ ታሳቢ ተደርጓል ይሄኛው ሁለተኛ ፕሮጀክቱ ነው ማለት ነው በበጎ አድራጎት ስራ መሰማራት አንዱ ክርስቲያናዊ የስነ ምግባር አካሄድ ነው እኛ ብቻ ሳንሆን ሁሉም የኢትዮጵያ ዜጋ አንድን ልጅን የመርዳት ፍላጎት ሂደት ካሳየ አገርን እንደማሳደግ አገርን እንደመተባበር ነውና ማንንም አንድ እናት ልጇን ካልተቸገረች አጥልም መንገድ ላይ ያ እንዳይሆን ብንተባበር እነዚህን ህፃናትን እንታደጋለን ብለን እናስባለን ሁሉም ያቀሙን ያህል ድርጅቱን በመጎብኘት አንድ ፍኝ ለአንድ ልጅ የሚለውን መርህን በመከተል የተቻለውን ያለውን ሁሉ ማንኛውም ከፓስታም ከመኮሮኒም ከሳሙናም ልጆችን ትምርቴትም ከማስተማርም የበኩሉን አስተዋጽኦ እንዲያደርግ መጥቶ እንዲጎበኝ ስንል በአክብሮት እንጠይቃለን እናመሰግናለን ቶራን የመረጥበት ምክንያት ያው ወላጅ የሌላቸውን ህፃናቶች ይዘን ስለምናሳድግ እንደ ሞዴል የተጠቀምንባት እንስሳ ነች ቶራ ማለት ያው አጥቢ እንስሳ ስለሆነች እኛም ወላጅ የሌላቸውን ህፃናቶችን በተለያየ ምክንያት ወላጆቻቸውን ያጡ ህፃናቶችን አንስቶ የመደገፍና የማሳደግ ቅድ ስላለን በዛ መሰረት እቺን ስያሜ ሞዴል አድርገን የወሰርናትና ድርጅታችን አሁን ባለበት ሁኔታ በተለያየ ምክንያት ወላጅ የሌላቸውን የተቸገሩ እናቶችን የመደገፍ ወላጅ የሌላቸው ልጆች አንስቶ የማሳደግና ለሀገራችን እንደ ብቁ የሆነ ዜጋ የማፍራት
እቅድም ይዞ እየተንቀሳቀሰ ያለ ድርጅት ነው። ይሄ እንግዲህ አሁን እኛ የኃላፊነት የወሰድንበት ችግር የህብረተሰብ ችግር ነው፣ የሀገር ችግር ነው ብለን እናስባለን። ልጆች ከእናቶቻቸው ጋር በችግር ምክንያት ፀሐይና ብርድ እየተፈራረቀባቸው በየመንገድ ስፔሻሊ በቤተክርስቲያን አካባቢ እያየን ያለ ነውና ይሄ የሁላችንም የማህበረሰቡ ግዴታ ነው። በቃ ይሄንን ችግር ለመቅረፍ ሁላችንም መረባረብ አለብንና አቅም በፈቀደ አሁን እኛ ቤት አንድ ፓስታ አንድ ሳሙና ትልቅ አቅም አለው። በሙያ ደግሞ መተው ራሱ ከልጆቻችን ጋር ቅዳሜና እሁድ መተው የልጅ ህፃናቱን ጸጉር ቢሰሩልን ትምህርት የከበዳቸውን ቢያስረዱልን ይሄ ሁሉ ገዛ ነው። ስለዚህ እንደ ማህበር እንደ ክርስትናም ስታየው አሁን በቤተክርስቲያን ዙሪያ ላይ ያሉ የሥነ ምግባር ትምህርቶችን የሚሰጡ ዲያቆናትን እንፈልጋለን። ምክንያቱም ልጆቻችን በሳምንት አንድ ቀን የሰንበት ትምህርት ቤት ተማባል ናቸው። እዚህ መጥቶ ደግሞ የቤተክርስቲያን ስርዓት የሚያስተምራቸው ያስፈልጋል። ስለዚህ አሁን ማህበረ ቅዱሳን ይሄ ትልቅ እንትን ይኖረዋል ቢያሳቀም ይኖረዋል ቢያስባለውና በዚህ ዙሪያ ላይ ልጆቻችንን ሊረዳ የሚችልበት ሁለተኛ ማንኛውም ህብረተሰብ ኃላፊነቱ ተሰምቶት አቅሙ በፈቀደ እኛን ጋብቻ አይደለም ሌሎችም የእርዳታ ድርጅቶች ሁሉ መገዛ ያስፈልጋቸዋል። ምክንያቱም የሰው ህይወት ነው ያዳነ ያለው እነኚህ በጎ አድራጎት ድርጅቶችና እዛ ላይ አቅም በፈቀደ አልኩ ከአንድ ሳሙና ጀምሮ በየቤታችን ቁም ሳጥን ያጣበበ ማን ለብሳቸው ልብሶች አሉን በያስባለውና ያንን በመለገስ መርዳት ይቻላል። በሙያ መርዳት ይቻላል፣ በገንዘብ መርዳት ይቻላል፣ በብዙ ነገር መርዳት ይቻላልና ሰው ባለው ነገር ላይ ከረዳ ገዛ አድርጓል ብለን ነው የምናስበውና እኛንና እኛ መሰል የሆነ ድርጅቶች እርግጠኛ ነኝ በተለይ ወጣቱ ማህበረ ቅዱሳን ላይ የታቀፈው ወጣት ብዙ ነገር ሊሰራ ይችላል፣ ታሪክ ሊቀይር ይችላል ብለን እናስባለን። ሼፍ ዮናስ ተፈራ እባላለሁ። እንግዲህ ብዙቻችሁ በምግብ ስራ ነው የምታውቁኝ። አይደለም በሌላኛው ገጽ ወጥቻለሁ። እንግዲህ የቶራ በጎ አድራጎት ድርጅት የቦርድ አባል ነኝ። እንግዲህ በዚህ ድርጅት እንግዲህ በቦርድ አባልነት ያገለገልኩ ነው ያለሁት። እንግዲህ ወደ ቶራ ስትመጡ ከንቱኒ ከግቢው ጀምሮ በጣም ደስ የሚል ስሜት የሚሰጥ ቦታ ነውና በደሞ ቶራ የሚሰራው ቀጣይ ትውልድ ላይ የሚሰራ ያለው እነዚህ ወርቀው የተገኙ ችግረኛ ሆኖ ወላጆች ችግረኛ ህፃናትን መስራት ማለት ሀገር ላይ ትውልድ ላይ መስራት ማለት ነው። ስለዚህ እነዚህዎች እንግዲህ እዚህ ሲመጡ የተለየ ስሜት ፈጥሩብኛል። በጣም ነው የሚያስደስቱኝና ልዩ ፍቅር አላቸው። እትማ ወንድማዊታቸው አብሮ ማደጋቸው በጣም ተለየ ስለሚፈጥር እዚህ ግቢ ስመጣ በጣም ደስ ይያዘኝ መጣው። ለምን የነገዋን ኢትዮጵያ ላይ አታለው እዚህ ስመጣና አናቅም ከነዚህ ህፃናት ማከል ነገ ኢትዮጵያን ምን ታሪክ የሚሰሩት ህፃናት ስለሚፈጠሩ ቶራ መምጣት ማለት የነገው ኢትዮጵያ ማየት ነው፣ ትውልድን መስራት ማለት ነው። ወደ ጥያቄው ስመለስ ደግሞ እንግዲህ ቶራ ላይ በበጎ አድራጎት ነው ስራ ላይ ሰማርተን የቦርድ አባል ሆኜ ያገለግልኩ ያለሁት። እንዳልከው ሼፍ ስለሆንኩኝ አንዳንዴ ኩክ ማድረግ አይቀርም። ከህፃናት ጋር አብረን እናበስላለን። እንደውም አንድ ሼፍ ማግኝቻለሁ። ሼፍ ሆናለሁ ያለ ልጅም አለ። እሱም ወደፊት እንግዲህ ያግዘዋለሁ። ብቻ ቶራ ስትመጡ ደስ የሚል ግቢ መንፈስ እርካታ የሚሰጥ ስነ ምግባር ያላቸው ህፃናት የምታዩበት ቆንጆ ግቢ ነው ቶራ። እንግዲህ መጀመሪያ በዋና ስራ አስኪያጁ በኩል የፎቶግራፍ መግለጫውን ሰማችሁት። እዛ ላይ ቶራ በጎ አድራጎት ድርጅት እንግዲህ ከመስራቹ አንዱ እኔ ነኝ። መጀመሪያ መስራቹም አንዱ እኔ ነኝ። ማህበራዊነት ስንመሰርት የጽዋ ማህበር ነበር። ማህበር ያ በማህበር በጽዋ የተጀመረው ነው ለዚህ ደረሰውና እስካሁንም ማህበሩ የተደገፈ ያለው በእነሱ ነው። በቃ በአባላቱ 14 በኩራታቸውን ያወጡ ፍክሳቸው ወጡ ወደ ውጭ ሀገር ትንሽ እየላኩ በተጋገዝ ነው እንጂ ጠንከር ያለ የድጋፍ የሚያግለት አካልም የለምና ይሄ በመሆኑ እንግዲህ ቶራ ብዙ ስራ መስራት እየፈለገ ብዙ የሱን እገዛ የሚፈልጉ ብዙ ሰዎች ውጪ ያሉ ግን ለማገዝ ለመስራት አልቻለም በአቅም ጉዳይ ማለት። ስለዚህ የቶራን እገዛ የሚፈልጉ ብዙ እናቶች አሉ፣ ብዙ ህፃናቶች አሉ። እንደውም አባይን በጭልፋ እንደማለት በጣም ቀላል ነው አንገ ከተከታገዝም መስራቻና ለቶራ ግን መስራት እየፈለገ ብዙ እናቶች በር ላይ ቆመው እየጠበቁት ግን በአቅም ምክንያት እየሰራ አይደለም። ስለዚህ ቶራ ብዙ ህፃናትን መያዝ ያቅዳል፣ ብዙ እናቶች መደገፍ ይፈልጋል። ለዚህ ደግሞ የህብረተሰቡ ድጋፍ ያስፈልጋልና እንደው 50 ሎሚ እንደሚባለው ነው ለአንድ ሰው በጣም ሸክም ለጸለው ሁሉ ግን ጌጥ ነው የሚባለው። እንደው እንደ ማህበሩም መነሻ ሐሳብ አንድ ፍኝ ለአንድ ልጅ ነውና
የፍኝን ያክል ነገር እዚህ ላይ ብንጥል ለዚህ ጋር ቁም ነገር ታመጣለች ትልቅ ስራ ይሰራል። ስለዚህ በቻለ አቅም በሙያቸው የሚያግዙ ሰዎችም ካሉ በገንዘብ ብቻ አለ በሙያቸው ሕክምና ባለሙያዎች አሉ፣ የሳይካትሪስት ባለሙያዎች አሉ፣ የተለያዩ በዚህ በሶሻል የሚሰሩ ሰዎች ላነሱ ይመጣችሁ ቶራን ብታግዙ ቶራን አንድ እርምጃ ማራመድ እንችላለን። ትልቅ ተቋም አድርጎ አገራዊ ተቋም አድርጎ ህፃናትን ይደግፍ ማድረግ ይቻላል። ግን እናትና አባቱን የሚያውቅ መንገድ ላይ ወርቆ የተገኘ ህፃናት ማሳደግ ማለት በጣም መታደል ነው። ስለዚህ የዛን ህይወት ታሪክ መስራት ስለሆነ በቻለ አቅም ሁላችሁም እንደን ፕሮግራም ተካተሉ መንፈሳዊ ወንድሞቻችን አጠቃላይ ቶራን ጎብኙት። ጎመጣችሁ በጣም ቆንጆ ቦታ ነው ያለው፣ በጣም ንጹህ ቦታ ነው ያለው፣ ለህፃናት የሚመች ቦታ ነው። እናንተ ገዛ ካለበት ደግሞ ይለጠ መስራት ስለሚቻል ለባካችሁ ቶራን ጎብኙ አደራላችኋለሁ። በሐሳብ በገንዘብ በጉልበት ታግዙን አደራ ላለው ማለት ነው። እኔ እንግዲህ ድምፃዊ ማቲያስ ተፈራ እባላለሁ። የቶራ በጎ አድራጎት ድርጅት የበጎ ፈቃድ አምባሳደር ነኝ። እንዳልኩ ቶራ ምንም አይነት ትልቅ አጋዥ ብለን የምትለው ከጎኑ ያለ ተቋም የለም። አንዳንድ ተቋማቶች አሉ እግዚአብሔር ይስጣቸው፣ ግን ብዙ ነገር መሰረት አድርጎ የሚሰራው በአባላቶቹና የአባላቶቹ ወዳጆች በሚያደርጉት ልገሳና እገዛ ነው። ለምሳሌ አሁን በዚህ ይሄን በጎ አድራጎት ያቋቋሙ ወዳጆቻችን እነሱ የየራሳቸውን ከራሳቸው እጅ ላይ የራሳቸውን ገንዘብ፣ የራሳቸውን ጊዜ፣ የራሳቸውን ጉልበት እንዲሁም በተለያየ አገር ውስጥም ከውጭ ሀገርም ያሉ ወዳጆቻቸውንና የማህበር አባላቶቻቸውን በማሰባሰብ ገቢ በማምጣት እነሱንም በመለመን በመጠየቅ ነው ይሄን ተቋም እየደገፉት ያሉት። ስለዚህ ተቋም እዚህ ደረጃ የደረሰው ቀደም ነገር ያለው ቀድሜ የእግዚአብሔር እጅ አለበት። እነዚህ ወዳጆቻችን ምክንያት ሆኑ እንጂ ምክንያቱም ሲሆኑ ደግሞ በጎ መልካምነት ያስፈልጋል። ካልተሰጠ ለመስጠት ብዙ ጊዜ ችግር ነው። ከዚህ የበለጠ ተቋሙ ደግሞ የበለጠ ሰፊ ልጆችን ተቀብሎ ወደ ጎዳና ህፃናቶች እንዳይወጡ እናቶች እንዳይወጡ የበለጠ እርዳታ ለማድረግ የነደፍናቸው ፕሮጀክቶች አሉ ከቦርድ አባላቶችና ከአባላቶቹ። በዚህ አጋጣሚ እንግዲህ ሁላችሁም አንድ ፍኝ ለአንድ ልጅ የሚለውን ነገር ተግባራዊ ለማድረግ የምትችሉትን 5ም 10ም የምትችሉትን ሳንቅ ልብስም ሳሙናም የተለያዩ ነገሮችን ለህፃናቶችም ለእናቶችም የሚያስፈልጉትን ነገር ያቅማቸውን እንዲለግሱ ነው በእግዚአብሔር ስም ጥያቄ የምናቀርበው። በዚህ አጋጣሚ በምንሄድበት ተቋም ሁሉ የሚገኙ ድርጅቶች፣ የመንግስት ሰራተኞች፣ የግል ሰራተኞች በእግዚአብሔር ስም ለህፃናትና ለልጆቹ እርዳታቸውን እንዲያደርጉልን በዚህ አጋጣሚ ጠይቃለሁ። ይህ ነው እንግዲህ እያደረግን ያለው እንቅስቃሴ። ጥሪያችንን አክብራችሁ በዚህ በ5ኛ ዓመት ዝግጅት ላይ ተገኝታችሁ የበኩላችሁን ድርሻ ለመወጣት ስለተገኛችሁልን እናመሰግናለን። ከቶራ ጋር የተገናኘሁት እግዚአብሔር ይመስገን በወቅቱ ከባድ የፈተና ወጀብ ውስጥ ነበርኩኝ እና ማለትም ነፍሰ ጡር ነበርኩኝ። ለወልድ 2 ወር ቀርቶኝ ነበረና በወቅቱ ባለቤቴ በስራ አጋጣሚ ከሰው ጋር ተጣልቶ ያው በማረቢያ ቤት እንዲወርድ ተፈረደበት። ሲፈረድበት እንግዲህ አስብ ነፍሰ ጡር ነኝ፣ 3 ልጆች 2 ልጆች አሉ። እነዛን ልጆች ምንድነው ማረጋቸው? በዛ ላይ እኔ እንደዛ ሆኜ 2 ነፍስ ሆኜ ብዬ በጣም የሆነ የቀን ጨለማ ማለት ይቻላል። እውነት ከባድ ዘመን ነበርና በወቅቱ እግዚአብሔር ይመስገን ያንን አልፌ ልጄንም በሰላም ተገላግዬ ክብር ለድንግል ይሁን። ከዛ ከወለድኩ በኋላ ደግሞ ህይወት በጣም ከባድ ሆነ። 2 ልጆች አሉ፣ አራስ ነኝ። ምንም ሌላ ገቢ አልነበረኝም፣ እሱ ነበረ እና በጣም ከበደኝ። ከባድ ዘመን ሆነብኝ። እግዚአብሔር ይመስገን ማያልፍ የለም። አምላኬን አመስግኜ እውነትም ከዛ ቦርቦር እየተደወለ ስንጠራ ስናያቸው በቃ የሆነ ገነት የገባው ያክል ነገሬን ሁሉ ረሳሁ። እግዚአብሔር ይመስገንና ቦርቦር እንመጣለን፣ አስቤዛችንን ይዘን እንሄዳለን፣ ምሳችንን እንበላለን። በመጣን ቁጥር አስቤዛ ይዘን ልንሄድ ባታ ማርያምን ደግሞ በልዩ ለነሱም በልዩ ይዘክሯታል፣ ለኔም በልዩ ነው። በቃ ፍቅሯ
ውስጤ ድሮም ነበረ። በዕለተ ቀኗን ደግሞ ቶራን ባገኘሁበት ቀን ባታ ማርያም ለኔ ትለያለች። ባታ ማርያምና ቶራ ለኔ ልዩ ናቸው በቃ። እና እግዚአብሔር ይመስገን አሁን ከ2 አመት በኋላ ያው እኛ መስራት እንዳለብን ስልጠና ተሰጠን። ስልጠናውን ወሰድን። በምንፈልገው የሥራ ዘርፍ ስልጠናዬን በስነ ስርዓት ተቀበልኩኝ። እግዚአብሔር ይመስገን ቶራ ይሄን የምታየውን ማቴሪያል ከነ ቅመማ ቅመሙ ከነ ማስፈጫው ወጪውን ችሎ አስረከበኝ። ከዛ ያው እኔ አስፈጨውት ማለት ነው አበጃጀውት። ሁሉም ነገር ተካክሎልኝ ነው። ከዛ እግዚአብሔር ይመስገን ያው የከበደኝ መሸጫው ቦታ ነበር እና በየቤተ ክርስቲያን በር ቤተ ክርስቲያን በሄድኩ ቁጥር ይዤ እየሄድኩ እያንጠለጠልኩ ለመሸጥ ሞከርኩ ከእግዚአብሔር ጋር። እግዚአብሔር ይመስገን ትነስም ትብዛም ትንሽም እንቀሳቀሳለሁ እና ይሄን ደግሞ ተዘርግቶልኝ አሁን ሰዓት ያው የመስሪያን ቦታም ከዚህ የተሻለ ደግሞ ሰርቼ እንድቀየር ያው እንደ ስፖንሰር ነገር ብናገኝ ብለን እድሉን አመቻችተውልን ቶራዎች አሁንም አልተውንም። ይሄን አድርገንላቸዋል። እነዚህ ልጆች በቃ ብለው አልጣሉንም። ስለ እውነት እኔ ስለነሱ ተናግሬ የሚጨርስበት ቃላት የለኝም። ቃላት ያጥረኛል። አሁንም ቶራ ይለምልም እያልኩ ነው እኔ ምስክርነትን የምሰጠው። እሺ እግዚአብሔር ያክብርልኝ። ከቶራ ጋር ተገናኘሁት በአጋጣሚ ለሷ ህፃን ልጅ አለችኝና የሆነች አካል ጉዳተኛ እሷን ይያት ስንቀሳቀስ ነው ከቶራ ጋር ልንገናኝ ቻልን። ወረዳ 8 ነበር ነዋሪነቴ። ወረዳ 8 ሴቶችና ህፃናት ሄጄ ነው እዛ ነች ቤዛ የምትባል ወረዳ 8 ያለች ሴቶችና ህፃናት እሷ መስገባን ነው ከቶራ ጋር እንድንገናኝ ያደረገችን ማለት ነው። በአጋጣሚ ላይ ያኔ ከሷ ጋር ስንገናኝ ምንም አልነበረንም። የመስራት ተስፋ አይደለም የመኖር ተስፋም አልነበረን እውነት ከሆነ ማለት ነው። በጣም በየቦታው ላይ ያረፍኩ በየ3 ጊዜ 4 ጊዜ ኦፕራሽን ሆናብኝ ልጅቷ በጣም ደክማብኝ ነበር። አሁንም እዚህ እንቻለችው ለማየትም እንቻላል እና እሷን ይያት ነው የተገናኘ ነው። እሷ እንዳጋጣሚ አገኘች ያለውን ነገር አናገርኳት። ወደ ቶራ እንድንገናኝ አደረገችኝ መስገባን ማለት ነው። በሲምዛን አስተላልፋ ክፍለ ከተማው ቆል ቶራ ጋር እንድንገናኝ አደረገችኝ። ቤዛ ነች። አው ሻይ ቡና እየሰራው ነው ያለው። እግዚአብሔር ይመስገን ጥሩ ነው። እንውጣጡ እኔ ማለት ፈልገው ወጣት ማዕከል በር ላይ ነኝና ወረዳ 10ዎች በሰጡን በአካል ጉዳተኛ እንትን ሼር የሰጡን ቦታ ላይ መታችሁ ሻይ ቡና ማለት ትችላላችሁ። የፈለጋችሁን ቁርስ ምናምን ከፈለጋችሁ እዛው እናዘጋጃለን። እሺ እኔ ማመሰግናለሁ። ያሪል መንግስቱ ባላለው ከኬብሮ ነው የመጣሁት። ያብስራ ወቀባላለው ከኬብሮ ነው በጎ አድራጎት ማህበር ነው የመጣ ነው። እሺ ናሆም ያባዩ ባላለው የኬብሮ ማባል ነኝ። ቶራ እየመጣን ስራ ሲኖር ስራ አብረን እንሰራለን፣ ጊዜያችንን አብረን እናሳልፋለን እና ባየነው ነገር በጣም ደስተኛ ነን እና እንኳን አደረሳችሁ ለ5ኛ ዓመታችሁ ይለናል። እዚህ ብዙ ጊዜ የምንመጣው በገንዘብና በጉልበት ለማገልገል ትኬቶች በመሸጥ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው ብለን እናስባለን እና መታችሁ አሪፍ ጊዜ ከልጆቹ ጋር ቢያሳልፉ ለነሱም ትልቅ ነገር ነው ብለን እናስባለን። ያው እኛ ለወጣቶች እኛም ወጣት እንደመሆናችን መጣን ያለንን ጊዜ እንደዚህ በጎ አድራጎቶች ላይ ብናወር ደስ ይላል። ለኛም ለአይምሮአችንም ሰላም ነው። አንድ ሁለተኛም አልባሌ ቦታዎች ላይ ከመዋል እንደዚህ አይነት ቦታዎች ላይ ብዙ ነገር ተምረን ነው የምንሄደው እና እዚህ መዋል ደስ ይላል በጣም። ከቀዳሚና ወዲህ በቃ በረፍት ቀናቸው ለትምህርት የሚያስፈልጉትን ለህፃናቶቹ ለትምህርት የሚያስፈልጉትን ነገሮች ይዞ መጥተው አብረው መዋል ለነሱ ትልቅ ነገር ነው ለህፃናቶቹ እና ያላቸውንም ልምድ ለማካፈልም ከነሱ ጋር የሚጫወቱ ውለው መሄድ ይችላል። ያን ያህል ብዙ ነገር አያስፈልግም እዚህ መጥቶ ለመዋል ያን ነው ልንል ሁሉም ገልጸውታል። ወጣት እንደመሆናችን መጠን ለልጆቹ ያን ያህል ኢንቨስት ማድረግም ባይቻልም አንዳንዴ መልካም ስራ ለመስራት ዋጋ መክፈልም አይጠበቅብህም። ልጆቹ ጋር መተህ ማስጠናት ፊደል ማስቆጠርም ሊጠበቅብህ ይችላል። ያን ያህል ብዙም ነገር አለማድረግ እና ወጣቶች መታችሁ ቶራን ጎብኙ።
እላለሁኝ። ለመልካም ስራ ረፍዶ አያውቅም እና መልካም ማድረግ ዞሮ ለራስ ነው። አመሰግናለሁ። መንፈሳዊ ህይወታቸው ያው ልጆቹ ያው ሲመጡ ቅድም እንደተነገረው ያው ምንም አይነት መንፈሳዊው የዓለማዊም ነገር ምንም ዕውቀት ብዙም ያልተሟላ ነውና እኛ ያው በሚገባውና ማድረግ በምንችለው አንድ ወንድማችን በበጎ ፈቃደኝነት ዲያቆን ነው እየመጣሱ በየሳምንቱ በሳምንት ሁለት እየመጣ ከውዳሴ ማርያም ጀምሮ ያስቆጠረልን ይገኛል። እግዚአብሔር ይመስገን። ውዳሴ ማርያም በዛውም ደግሞ ስነ ምግባሩንም አብሮ ያለው መሰረታዊ ተያያዥ ነገሮችንም አብሮ አንድ ላይ ያስተማረልን ይገኛል። እግዚአብሔር ይመስገን። እውነት በጣም ነው ለውጥ ያየንባቸው። ሌላው ቢቀር ትህትና፣ ሰውን አክብሮትን፣ እንግዳ ሲመጣ ያላቸው ፍቅር እኔ ከምንገልጸው በላይ ነው። እውነቴን ነው የምልህ። አንድ እንግዳ ሲመጣ እንዴት አድርገው እንደሚስሙ እንዴት እስከሚሄዱ ድረስ እንኳን እንትን አያደርጉም። በቃ ላይ ተጠምጥመው ነው በቃ ይሄ የምን ውጤት ነው? በቃ ይሄ በጎ ነገር ይሄ ልጁ የሚያስተምርልን ነገር ሁሉ መንፈሳዊነት፣ እናት አባት ማክበር፣ ቤተሰብ ለሚመጣው እንግዳም ሁሉ ትልቅ አክብሮት እንዲኖራቸው አድርጎ ነው እያነጸልን ያለውና ትልቅ የሆነ አሻራ ነው እየጣለን ያለው ወንድማችን። አትገጽ ወኩለን ታየበት ምርት መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመዓጸ ክህደከ ሰይጣን በከመ ዛቲ እመ ቅድስት ቤተ ክርስቲያን እንታየ እቲ ስምዐ ማርያም ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ወያግብሖ ሀበ ዘትካት መንበሩ ሰአሊ ለነ ቅድስት ሰአሊ ለነ ቅድስት። በቶራ በጎ አድራጎት ድርጅት እንግዲህ ባሳለፈው 5 ዓመት ጊዜ ውስጥ ከጎናችን የነበራችሁ ድጋፍ ስታደርጉልን የነበራችሁ ድርጅቶችና ግለሰቦች ከልብ ልናመሰግን እንወዳለን። ቀጣይም በደንብ ከተጋገዝን ከዚህ የበለጠ ብዙ ስራ መስራት አለብን እናምናለን። ስለዚህ ከጎናችን እንደምትቆሙ ተስፋ እናደርጋለን። ያለንበት አድራሻችን አያት ዞን 2 መንገድ 3 ላይ ነን ያለነው። ማንም ሰው መጥቶ ቢጎበኘን ደስ ይለናል። በሁለተኛ ደረጃ አካውንቶቻችን አሉ። አካውንቶቻችን የንግድ ባንክም ሁሉም አካውንቶች አሉ። በዛ አቅም የፈቀደውን ድጋፍ ብታደርጉልን ደስ ይለናል። በተለይ በቴሌ አጭር ቁጥር 777965 የቴሌ ቁጥር ነው። እዛ ላይ ድጋፋችሁን እንድታደርጉልን እንፈልጋለን። በተረፈ ስለመጣችሁ እናንተ ደግሞ ስለጎበኛችሁን እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች የዛሬው ዝግጅታችን የተመለከታችሁትን ይመስላል። እንግዲህ በመርሃ ግብራችን ብዙ ቁም ነገሮችን እንደተማራችሁ ተስፋ እናደርጋለን። ብዙ ስራዎችን እየሰራን ያለው ብዙ ከ20 በላይ የሚሆኑ ህፃናትን ትምህርታቸውን እያስተማረ ሙሉ ወጫቸውን ሸፍኖ እያስተማረ እያሳደገ ነው። ቅድም ከመርሃ ግብራችን ላይ እንዳያችሁት በስነ ምግባር በመንፈሳዊ ህይወት የበለጸጉ ሆነው እንዲያድጉ ሰፊ ስራ እየሰራ ያለ ድርጅት ነውና ሁላችሁም በጎ አድራጊ ተቋማት ግለሰቦች ይሄንን ድርጅት መታችሁ እንድትጎበኙት ጥቆማችን እየሰጠን አያት ዞን 2 መንገድ 3 ላይ መታችሁ ማግኘት ትችላላችሁ። የዛሬው መርሃ ግብራችን የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ።